ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያለ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐርያን ሩሩሆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ። የሰማይ አባታችሁ ለፍጥረት ሁሉ እንደሚራራ እናንተም ለፍጥረት ሁሉ ስትራሩ የሰማይ አባታችሁን የእግዚአብሔርን መልክ እንደያዛችሁ በዚህ ይታወቃል አለ። ያንን መልክ እንዳንይዝ የማያደርገን መተዛዘንን የሚያጠፋው ምንድን ነው ስትሉ፣ ጥጋብ ሰው ለሰው እንዳያዝን ያደርገዋል። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት ነው። ስለዚህ የቸርነት ማጥፊያው ምንድን ነው? ጥጋብ ነው። ሰሎሞንን ያህል ንጉሥ የዳዊትን ልጅ ምንድን ነው ያደረገው? እንዲህ ያደረገውን ይመስላችኋል? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግሥት ሲለምን አይደለም ስለ እግዚአብሔር እህል ሲል አይ ምንድን ነው ያለው? አይ ምን ሆኖ ነው አለ። ጥጋብ እርቦት። ለመሆኑ ረሃብ ምንድን ነው አለ። ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እግዚአብሔር ጥጋቡን አራቀለት። እዛ በኋላ ተመልኩ እየለመነ ሲበላ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኘና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው? ክብብ ብለው ወደ ቤተ መንግሥት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህም እምበላው አታሳጣኝ፣ ሳልሞት እነዚህን 2 ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ 2 ነገሮች ይለምኗል ማለት ነው። ስለዚህ ድህነትም ክፉ ነው፣ ባለጸግነትም ክፉ ነው። ረሃብም ክፉ ነው፣ ጥጋብም ክፉ ነው። ሰው ረሃብን አትንሳይ ብሎ መጸለይ፣ ረሃብ አትስጠኝ ብሎ መጸለይ፣ የዕለት እንጀራዬን አትንሳይ ብሎ እንደሚጸልይ ከጥጋብ ጠብቀኝ ተብሎ ተጸልየዋል። ሰሎሞን ጸልየዋል። ከጥጋብ ጠብቀኝ። ሰው ሲጠግብ ማዘን ያጣል። ሲያዝን ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔርም በሱ ይጨክንበታል ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር እንኳንስ ለሚጠግቡ ሰዎች እንኳንስ እኛ በሥጋ ያለነው ሥጋውያን ደማውያን ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። እግዚአብሔር ከአንድ ቦታ አስቀመጠና ለነቢዩ ለኤልያስ ሥጋውን ያመጣለታል። አንዳንድ ጭን ሥጋ ይመጣለታል። አንዳንድ ጭን ሥጋ እየመጣለት ያችን ይበላል። ውሃይቱ ከማር ከውሃ የምትጣፍጥ ንጹሕ ምንጭ ትፈልቅለታለች። ነቢዩ ኤልያስ ያችን እየተመገበ ተመስገን፣ በአገሩ የረገፈውን አያስብም። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎላችሁ የማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም በፍጹም ማለት ነው። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው ያለ። ለምን የማይሰጠኝ የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም ብሎ ነው ሰው የሚበሳጨው ማለት ነው። ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም።
ለዚህ ነው እግዚአብሔር ጥጋብን አጥብቆ የሚጠላው። እና ኤልያስ እንኳን ያችን እየተመገበ ቁጭ አለ። ኋላ አንድ ቀን እግዚአብሔር እነዚያን ቁራዎች በሉ አቁሙ፣ ይሄ ሰውዬ ለሰው ማዘን አቁሟል፣ የራሱን ምሳና ራስ ስላልነሳሁት አቁሙ፣ ዝናብ እንዲጠይቀኝ እኔን አቁሙ አላቸው። ቁራዎችን አስቀረ። ቁራ ነበረ። አይ የቁራ ስም ሲለወጥ የእኛ ስም ሳይለወጥ ቀረ። ቁራ የሁላችሁ ድሮ እንደወጣ ሆዳ ሙሎ እንደበላ ነበር የቀረ። እግዚአብሔር ግን ሲለውጥ መልካም ነው። ስጋ እየበላ በዚያው የወዳደቀ ሰው እየበላ በኖህ ዘመን በዚያው ወድቆ የቀረው ማን? ቁራ በኤልያስ ጊዜ ስንቅ አቀባይ ሆነ። ይሁላችሁ እግዚአብሔር ሲፈልግ በአሞራ አፍም ስጋ አምጥቶ ይመግባል ማለት። በበላተኛ አፍ ምግብ አምጥቶ እግዚአብሔር ይመግባል። በበላተኛ አፍ እኮ ነው የሚያመጣው። ስለዚህ ምን አደረገ? መገበውና ነቢዩ ኤልያስ እየወጣ ቢያይ የለም። ቋኑ ይፈይቶ ለቋ የቁራም ወንበዴ ያለበት ለቁራም የቁራ ወንበዴ ይኖርበት ይሆን? ምንድን ነው ነገር? እየወጣ ቋኑ ይፈይቶ ለቋ እያለ እየወጣ ቢያይ የለም። ከዚያ በኋላ ውሃይቱን ደግሞ ሂዶ ቢያት ደርቃለች። ኤልያስ እንደኔና እንደናንተ ተበጻባጺ አይደለም። ይሄ ዝም ብሎ ሁከትም ይገባል። ፈጣሪን የምን በደልኩ አላለም። ምን በደልኩን ያንተን ብዬ ወጥቼ ረሃብ የምትገለኝ? ዝም ረሃቡን ታግሶ ምንድን ነው ነገር ብሎ ዝም ታግሶ ጀግና አይደል? ዝም አለ። ኋላ እግዚአብሔር ሲያበላውም ዝም አለ። ደግሞ ቢያስቀርበት ዝም እንዲሁ እኮ ግሩም እግዚአብሔር ቸር አይደለም? ይሄ ደግሞ የእነሱን ጉዳት ይህ ብዬ ምሳና ራቱን ባስቀረበት ደግሞ እሱ ራብ ሊሞት ነው ብሎ እግዚአብሔር ቸር አይደል? ኤልያስ ታግሶ ራቡን ዝም ቢል እግዚአብሔር መጣና ኤልያስ እንዴት ነው ነገሩ? በላሁን ደግሞ አንተ ራብ ትሞትን? ተመልከቱ። ሁር ሀገረ ሰራፕታ፣ ወደ ሰራፕታ ሂድ። ወበህየት ሴሰየካ ሀቲ መበለት፣ በዚያ አንዲት ድሃ ትመግብሃለች አለ። ሄደ። ከዚያ በኋላ ቅዱሳን የዕለት ራት እንኳን ቢያጡ እግዚአብሔር ውጡ ሳይላቸው አይወጡ፣ እግዚአብሔር ግቡ ሳይላቸው አይገቡ። የሚሰማሩ ከእግዚአብሔር አግኝተው ነው። እምኀበ እግዚአብሔር ይጸኑ ሁረቱ ለሰብ፣ የሰው ጎዳናው ከእግዚአብሔር ተነስቶ ሲሆን ይቀናል ብሏል ቅዱስ ዳዊት። አይሄዱም። ለመብላት እንኳን ጦም ውለው ጦም አድረው እንጀራ በዚህ ሀገር አለ ቢባሉ እንኳን እግዚአብሔር ሂዱ ሳይላቸው አይሄዱም። ተነስቶ መንገድ ለመንገድ ሰራፕታ ሂድ ያለው መንገድ ለመንገድ የወደቀውን ሰው አይቶ ለካኔ ስጋዬን እየበላሁ ኃይል እየጠጣሁ የሁሉ ሰው ተርቦን የሚያድሎ እንዲያዝንና ዝናብ አዝንም እንዲላይ ብሎ ነው። ከዚያ በኋላ ሄደ አየ። አይቶ ደግሞ ይኸውላችሁ አንዲት ድሃ አገኘ። እንዴት አደርሽ አንቺ ሴት አላት። እግዚአብሔር ይመስገን። እባክሽን ተመልከቱ ትንሽ ቁራሽ ዳቦ ስጭኝ አላት። በዚያውም ትንሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አንተ ሰማይን ለጉመ ደግሞ ውሃ ትለምናለህ። አንተም ውሃ ይጠማሃል፣ አንተም ይርባሃል። መሬቱን የዘራችሁብሽን አታብቂ ብለህ ብላ በልቧ ነው መሰል እንደዚህ ያለች ግን አላለችም። በአንደበቷ ግን ምንድን ነው ያለችው? አይ ያው እግዚአብሔር ምስክሬ ነው፣ እቤት ያለችው እፍኝ ዱቄት ናት። ያችንም እኔና ልጄ አንተም በልተናት እንሞታለን። ና እንሂድ አለችው። እባክሽ እርቦኛልና መጀመሪያ ለእኔ አምጭልኝ አለ። ቂጣውን ጋግሪና መጀመሪያ ለእኔ አምጪ፣ ኋላ ደግሞ አንቺና ልጅ ትበላላችኋል። ለጊዜው ርቦት ነው፣ ጦም የዋለ ጦም ያደረ ነቢይ ስለሆነ። ምስጢሩ ግን መጀመሪያ ለቤተ ክርስቲያን አምጥታችሁ ኋላ ለራሳችሁ ብሉ ማለቱ ነው። የዛሬ ሰው እኮ መጀመሪያ ራሱ ስለሚጋጠመው ነው የማይበረክትለት። መጀመሪያ ለኤልያስ ጋግሮ ማምጣት፣ ቀጥሎ ራስ መብላት ነው። መጀመሪያ ለቤተ ክርስቲያን ነው። ድሮ እኮ እሸትም ሲደርስ መጀመሪያ የሚወሰድ ለጳጳሱ ነው። አዲስ እሸት ቢደርስ ገበሬው የፈለገ ርቦት ቢቀር ከጳጳሱ ወስዶ አስባርጎ ይሄው አዲስ እሸት፣ ወይኑ ትርንጎው ደርሷል፣ ባቄላው በቆሎው ደርሷል፣ አባታችን ይባርኩልን ብሎ እዚያ በኋላ ይበላል ማለት ነው። ኋላ ይውላችሁ ያችን ቁራሽ ዳቦ እስከሚለምን ድረስ ሲደርስ ነቢዩ ኤልያስ ቅዱስ ኤልያስ
እርቦት ነበር። ለተራቦት አዝኖላቸው ነበር። ይህ እንዲህ ርቧቸዋል ብሎ ከዚያ በኋላ አንቺ ሴት እግዚአብሔር ይበርክት ብሎሻል አለና ሲባርከው በረከተ። እህል እስከሚበቅል ድረስ በረከት ከቤትሽ አይጠፋም። አበረከተው። ሲበረክትለት ደግሞ ያችን ዳቦ በዘይት እየበላ ረሳ። ይኸውላችሁ ረሳ። ጥጋብ ክፉ ነው አላሎችሁም? እንኳን እንደኔና እንደናንተ ያለነውን ተራ ሰዎች ነቢዩን እንኳን አስረስቶታል። ጥጋብ ክፉ ነው። አስረሰው። ነቢይ ኤልያስ ያችን ቀን ጸሎቱን ይጸልያል፣ ትንቢቱን ይተነበያል፣ ምስጢረ ነቢያትን በሙሉ ያመሰጥራል። እግዚአብሔርን ባይኑ ያየዋል። ንጹሕ ድንግል፣ ንጹሕ መንፈሳዊ ነው። በሰርክ ሰዓት ምግቡን ያቺ መበለት ትሰጠዋለች። ተመስገን ነው። ቁጭ አባገር የሚያልቀውን ሕዝብ ትዝ የለም። ለጉሟል ሰማዩን። ይሄ ሰውዬ አገር ሊያጠፋ አይደለ ብሎ ደግሞ እግዚአብሔር እንግዲያማ ተሻለማ ብሎ አንድ ቀን ታቅፎ እሷን አስታቀፈችውና በልጄን ያዝልኝና እኔ ውሃ ይዤ ልምጣ ብላ ውሃ ብትሄድ እንጨጨራሩ ልቅሜ ልምጣ ብትል እግዚአብሔር እንግዲህ ፊት ቁራ ባስቀርብህ አላዝን አልክ፣ ውሃ ባስቀር አላዝን አልክ። ደግሞ ዛሬ እንግዲህ ከድሃ ቤት ባበላ ደግሞ ለፍጥረት አታዝንም እንዴ ብሎ እንደያዘው የሴቲቱ ልጅ ሞተበት። ኤልያስ እንደታቀፈው ኋላ አፉን ከአፉ እጁን ካጁ ገደመና ጌታዬ እንዴ ምንድን ነው የነገር? እንግዲህ እኔን ማን ነቢዩ ኤልያስ መጣ ይለኛል? ነፍሰ ገዳዩ ኤልያስ መጣ ይለኛል እንጂ ይሄን ልጅ አስነሳ አለ። ተበሳጭቶ ማለት ነው። ጠብቅ ተብዬ በህድ እኔ እግዚአብሔር ነቢይ ነኝ፣ ያንተ ነቢይ ተብዬ ሙት ማስነሳት ሲገባኝ ከእኔ እጅ ደግሞ ሰው ይሙትብኝ እንዴ ብሎ ደግሞ እሱም ተናዶ ወደ እግዚአብሔር ጸለየ። ኤልያስ አዘንክ አለው። ምን ነው አላዝን? ሰው ጠብቅ ተብዬ እጄ ላይ ሲሞት ላላዝን ነው እንዴ? አንተ ላልፈጠርከው ፍጥረት ስታዝን እኔ ለፈጠርኳቸው አላዝን? ሁሩ አስተርእዮ ለአክዓብ፣ በላውን ሂድና ለአክዓብ ተገለጥለት። እንዲሁም ነቢዩ ኤልያስ ይላል ድርሳነ ኤልያስ አንድ ቀን ቁጭ ብሎ እንዲያው በሰገነት ላይ ሆኖ ሲመላለስ ደግሞ የደመናው ደግሞ መልአክ አለው አይደል? የደመናው መልአክ ደግሞ ደመናውን የሚያመላልስ መልአክ አለ። እኔ ስራዬን እንዴት ነው ይሄ ሰውዬ የኔን ስራ ቀማ እኮ አለ። ደመና የሚያመላልሰው መልአክም ደግሞ ተቆጣ። ደግሞ የእሱ ስራው በምድር መጸለይ ነው። እኔ ስራ ገብቶ ደመናዬን እንዴት ይጋርዳል? አዘንባለሁ ብሎ ደግሞ ወደ እግዚአብሔር ፊት ቆመ። ዛሬ ተመልከቱ። አይ ተው፣ እሱ ለእኔ አምልኮት ቀንቶ ነው እንጂ ኤልያስ ትዕቢተኛ ሆኖ ለእሱ ክብር ብሎ አይደለም። ተዋለ። መልአኩ ፈጣሪ ፍቀድልኝ አለው። ቻልክ እንግዲህ አዝንም አለው። ላይ ኤልያስ አንድ ቀን በሰገነት ላይ ሆኖ ትክ ብሎ ቢያይ ከባሕሩ የደመናው መልአክ ውሃ ጠለፍ አድርጎ ሲወጣ አየው። ማን ነው እኔ ሳልሰማ ደግሞ ደመና የሚጠቅስ ደግሞ ብሎ በዓይኑ ጠቀስ ቢያረጋት ያቺ ደመና ብትን አለች። መልአኩ ተቆጥቶ መጥቶ አንተ እንዴት እንዲህ ታደርጋለህ? አንተ ትቢያ ነህ፣ አመድ ነህ፣ እኔ መልአክ ነኝ። አንተ በእኔ ሥራ የምትገባ ለምንድን ነው አለ። አይ እንግዲህ እኔ ይህን ያህል ስትናገር ያ እንዳልተናገርኩ አለ ኤልያስ። እኔ ለአምልኮተ እግዚአብሔር ቀንቼ ነው በሌላ አይደለም አለው። ተመልሶ ሄደ። አሁን በኋላ ግን ሂድ፣ አሁንም ለሕዝቡ ተገለጥ፣ አንተ ስለበላህ ሰው የሰውን ጉዳት አልተረዳህም ብሎ እግዚአብሔር ገስጾ ሂዶ ኤልያስ እግዚአብሔር ቸር አይደል? ለሕዝቡም አዝኖ የኤልያስንም ውለታና ስልጣን አክብሮ ወዳጁ ስለሆነ ኤልያስ የገዘታትን እግዚአብሔር ሁሉን ቻይ ነኝ ብሎ አልፈታበትም። አስፈቅዶ አታሎ ነው። ሂድ ኤልያስ፣ ቀስ እያደረገ ነው። እንደኔና እንደናንተ ያለውን በጉንፋን ቢሆን ብሎ እንደ ግዱን ስራው እንዲሰራ ያደረገው ነበረ። ኤልያስን ግን አታሎ ለእሱ አምልኮት የሚቀና ስለሆነ ሂድና ዝንም አንተ ፍትሐ ብሎ እግዚአብሔር እሱን ላከው። ፈታና ዝናም ዘነመ እና የእግዚአብሔር ቤተሰቦች ሲበሉ ሲጠጡ እንኳንስ እኛን ነቢያትን፣ ደናግላንን፣ መነኮሳትን፣ ቅዱሳንን ሳይቀር ጥጋብ ዓላማቸውን ያስረሳል ለማለት ፈልጌ ነው። እግዚአብሔር ከጥጋብ ያድነን። ጥጋብ እጅግ በጣም ክፉ ነው። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። ብዝሃ ዕፀው ያስተናድዶ ለእሳት
ወብዝሃ መብል ያስተናድዶ ለፍቶት። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው መብል በሉ። ሲበሉ አንድ ሴት አልበቃቸው አለ። ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ፣ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ንፍር ውሃ አምጥቶ በሰማይ 7 መስኮት በምድር 7 ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰ በምንድነው ነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳችሁ የሰዶም ኃጢአቷ ይሄ ነው፣ ጥጋብ። እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ሶበ ይጠፍ እሳት ይከውን ሐመደ። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማዊ ይላል ተመልከቱ። ዘይሐጽጻ ለመብል ያስየስላ ለፍቶቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም ማለት። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ሚስቱ አይደለችም ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለ በምንድን ነው? በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሰራ። አታመንዝርን ፈጸመ፣ ኢትሁር ሀበ ብእሲተ ብእሲ የባልንጀራህን ሚስት አትመኝን አፈረሰ። መጨረሻ ላይ ኢትቅትል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉም እየተፈጸመው ምንድን ነው ስትሉ በጥጋብ። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። የወይን ብዛት ነው። የመብል ብዛት ነው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል።